ምናልባት 5 ዓመት 10 20 30 ዓመት ልኑር ምድር ላይ በቀረኝ ዘመን ሪከርድ ስለሚሆን አንድ ቀን ሰዎች ይሄን መልእክት በሚሰሙበት ጊዜ ከሞት በኋላ የሚጠብቃቸው ጌታ ሲመጣ የሚቀናጁት የክብር ህይወት ምን እንደሆነ በደንብ እንዲያውቁ ስለምፈልግ ነው። አንድ ድምጽ ከእግዚአብሔር ዙፋን ሲወጣ ሰማሁ። ታላቅ ድምጽ ነው። ደግሞ ይሄ ድምጽ እንደዚህ ሲልኝ ሰማሁ። እነሆ የእግዚአብሔር ማደሪያ በሰዎች መካከል ነው። እነሆ እርሱ ከነርሱ ጋር ይኖራል፣ እነርሱም ህዝቡ ይሆናል። ደግሞ እንባቸውን ያብሳል። ከዚህ በኋላ ሐዘን፣ ለቅሶ፣ ሞትና ስቃይ አይሆንም አለኝ። በዚህ ዓለም ስትኖር ሞት አለ፣ ስቃይ አለ፣ ሐዘን አለ፣ ለቅሶ አለ። ግን በእግዚአብሔር ከተማ ከእግዚአብሔር ጋር መኖር ስትጀምር ሞት የለም፣ ሐዘን የለም፣ ስቃይ የለም። እስቲ በደንብ አድርጋችሁ አሜን በል። አሁን ጠዋት ማታ ስትገባ ስትወጣ የሚያሳስን ነገር አለ። አሁን ስቃይ አለ፣ በብዙ ነገር ስቃይ አለ። በእግዚአብሔር ከተማ ግን በአዲሲቱ ኢየሩሳሌም ግን ኖ ሞር ስቃይ፣ ኖ ሞር ሐዘን፣ ኖ ሞር ለቅሶ። አሁን የምትኖሩባት ዓለም ተበልታ ተጠጥታ ተለብሳ ትሰለቻለች። ያ አዲሲቱ ከተማ ከእግዚአብሔር ጋር የምትኖሩበት ህይወት ግን የማይሰለች ህይወት ይሆናል። ይሰለቻል። ባየሁት ብለህ የምትለው አገር ሄደ ካየው ከአንድ ከሁለት ከሶስት ከአራት ሳምንት በኋላ ይሰለቻል። በቃ ይሄ ነው መጨረሻው ይሄ ነው ትላለህ። በዙፋኑ ላይ የተቀመጠዋል አዲስ ከተማ አዘጋጅ። እዛ ከተማ ውስጥ ሞት የለም፣ ስቃይ የለም፣ ሐዘን የለም፣ ለቅሶ የለም፣ ብቻ አይደለም፣ እርጅና የለም፣ መበላሸት የለም። እና ደግሞ ይሄንን ህይወት ከኔ ጋር ስትኖረዋል የማይሰለች አደርገዋል። ኤቭሪዴ ፍሬሽ አደርገዋል። ለምን መሰለህ? የምትኖረው 40 እና 30 ዓመት አይደለም፣ ፎርኤቨር ነው። የሚፈሩ የማያምኑ ነፍሰ ገዳዮች፣ ሴሰኞች ዕጣ ፈንታቸው እሳት ነው። ከፈራ አትገባም ማለት የሰው አፍ ከፈራ፣ መከራ ከፈራ፣ ሞት ከፈራ፣ የሆነ ነገር እሆናለሁ ብለህ ከፈራ ይቺ ከተማ ለማንም አይደለችም፣ ለፈሪ አይደለችም። እና እዛ ከተማ ውስጥ ይገርማል ፋዘር ቱ ሰን ፌሎሺፕ ነው የሚቀጥለው። ይሄን የህይወት ውሃ ምንጭ ለፈለገ እንዲያዋል በነፃ እንደዚህ አይነት ኳሊቲ ኦፍ ላይፍ፣ እንደዚህ አይነት ሞት የሌለበት፣ ሐዘን የሌለበት፣ ስቃይ የሌለበት ላይፍ ከተማ አንተ ከፍለ ብገባ እንኳን ያዋጣ ነበር። እንኳን በነፃ ሰው እንዴት ይሄን ከተማ በነፃ በክርስቶስ ኢየሱስ በኩል ትገባለህ ተብሎ ይቀራል። ወደዚህ ከተማ የመግቢያ በሩ ኢየሱስ ይባላል። ሰው ካናዳ ለመግባት አሜሪካ ለመግባት ሄዶ ይሞት ይኑር የማያውቅበት ከተማ ያው ሆኖ ሄዶ በአስክሬን ተመልሶ የሚመጣበት ከተማ ሄዶ ጥገኛ በሚሆንበት ከተማ ሄዶ ሪፊውጅ ካምፑስ በሚገባበት ከተማ እንኳን ለመግባት ስንት ዋጋ ይከፍላል። እዚህ ከተማ ሪፊውጅ የለም፣ የዚህ ዓለም ስርዓት የለም። እዚህ ከተማ እሱ አምላካችን፣ እኛ ልጆቹ እንሆናለን። ልጅ ነው የምትሆነው፣ ሲቲዝን ነው የምትሆነው። ለዚህ እኮ ነው እኛ ክርስቲያኖች ትሞታላችሁ ስንባል የማንፈራው። ምን አይነት ከተማ እንደሚጠብቀን ዊ ኖ ሄሎ። እኛ ጴንጤዎች ብቻ ነን ዛሬ ላይ ቆመን ዘላለምን እርግጠኞች የሆንን ጴንጤዎች ብቻ ነን። አሜን በል በደንብ። አንዳንዶቹ እንኳን እዚህ መንግሥተ ሰማያት በር ላይ ደርሰው እርግጠኞች አይደሉም አይደለ? እኛ ግን እዚህ አዲስ አበባ ሆነን እርግጠኞች ነን። ከተማ ተዘጋጅቶልናል። ሞት የሌለበት፣ ስቃይ የሌለበት፣ ሐዘንና ለቅሶ የሌለበት ከተማ። በራእይ መጽሐፍ ምዕራፍ 21 ላይ ሐዋርያው ቅዱስ ዮሐንስ የሚነግረን ስለ አዲሲቱ ከተማ፣ ስለ ከተማይቱ ስርዓት፣ ስለ ከተማይቱ ሕግና ስለ ከተማይቱ የኑሮ ሁኔታ በተመለከተ ነው። አዲሲቱ ከተማ ጌታ እኔ ብሄድና ስፍራ ባዘጋጅላችሁ ይሻላል እንዳለ ጌታ እኔ ሄዳለሁ ስፍራን አዘጋጅላችኋለሁ ባለው መሰረት ያዘጋጀልን ዘላለማዊ መኖሪያችን ነች አዲሲቱ ከተማ። ቅዱሳን በጋራ ከእግዚአብሔር ጋር የሚኖሩባት እውነተኛ ከተማ ነች። የድል ነሺዎች ማህበር ነች አዲሲቱ ከተማ። አዲሲቱ ከተማ ቅዱሳን ከእግዚአብሔር ጋር በጋራ የሚኖሩባት ከተማ ነች። ከእግዚአብሔር ጋር በጋራ የሚኖሩባት ከተማ ብቻ ሳትሆን የድል ነሺዎች ማህበር ነች። እሳቱን፣ መከራውን፣ ረሃቡን፣ ርዛቱን በክርስቶስ ኢየሱስ በማመናቸው ምክንያት የደረሰባቸውን ስቃይ ሁሉ ተቋቁመው ድል የሚነሱ ቅዱሳን በጋራ የሚኖሩበት ማህበር ነው። በጋራ የሚኖሩበት ከተማ ነው። እቺ ከተማ ለፈሪዎች፣ ለርኩሶች፣ ለነፍሰ ገዳዮች፣ ለአመፀኞች ሳይሆን ለሚያምኑ ራሳቸው ለክርስቶስ ኢየሱስ አሳልፈው ለሰጡ የተዘጋጀች ውብ ከተማ፣ እግዚአብሔር ከቅዱሳን ጋር አብሮ የሚኖርበት ከተማ። ሄዳለሁ ስፍራን አዘጋጅላቸዋለሁ ባለው መሰረት ያዘጋጀልን ዘላለማዊ ከተማ ነች እቺ ከተማ። እኔ ሁልጊዜ ከኢትዮጵያ ስወጣ አይሮፕላኑ ሳያርፍ የሚሄድበት ሀገሬ ይናፍቀኛል፣ መመለሴ ይናፍቀኛል። ስለዚህ ሀገር እንዳለው ለዛውም ጊዜያዊ ሳይሆን ዘላለማዊ ሀገር እንዳለው፣ ለዛውም ዝም ብሎ ዱሬሽን ኦፍ ታይም ሳይሆን ኳሊቲ ኦፍ ላይፍ ያለበት ሀገር
ሀገር እንዳለው የሚሰማው ሰው ሀገሩን ይናፍቃል። ሰው 21ኛው ምዕራፍ ካነበበ በኋላ ሀገሩን በጣም ነው የሚናፍቀው። ይሄን ሀገር ከእግዚአብሔር ጋር እግዚአብሔርን ፊት ለፊት እያየ የሚኖርበት ሀገር አላችሁ ብሎ ነው የሚጨርሰውና ስለ ኑሮ ሁኔታና ስለ ከተማይቱ ይናገራል። ዮሐንስ ይሄን 21ኛው ምዕራፍ ሲጀምር አዲስ ሰማይና አዲስ ምድር አየሁ ብሎ ይጀምራል። መጽሐፍ ቅዱስ በብዙ ቦታ በተደጋጋሚ አሁን ያለው ሰማይና አሁን ያለው ምድር እንደሚያልፍ ይነግረናል። እኛ አሁን የምንኖርበት የተወለድንበት ያደግንበት ብዙ ውጣ ውረድ ያየንበት ይሄ ሰማይ ይሄ ምድር ያልፋል። ይሄ አሁን ያለው ዓለም ካለመኖር ወደ መኖር እንደመጣ በመጨረሻም ከመኖር ወደ አለመኖር ይሄዳል። ከሌለበት ሲመጣ እንዴት እንደመጣ የሚያውቀው እንደሆነው እግዚአብሔር እንደሆነ ሁሉ ሲሄድም ወዴት እንደሚሄድ የሚያውቀው እግዚአብሔር ነው። ታውቃላችሁ እግዚአብሔር ፍጥረትን የፈጠረው ፍቅሩን ለመዘርዘር ነው እንጂ ክብሩን ለመጨመር አይደለም። እግዚአብሔር ሰማይን በመፍጠሩ ምድርን በመዘርጋቱ እግዚአብሔር የሰው ልጆችን በመፍጠሩ የጨመረው ክብር የለም። ሰው ስራ ሲሰራ ክብሩን ሊጨምር ነው። ሰው የትኛውን ነገር ሲያደርግ የራሱን ግሎሪ ሊጨምር ነው። እግዚአብሔር ይሄን ሁሉ ዩኒቨርስ የፈጠረው እሱ ፍቅሩን ለሰው ልጆች ለፍጥረት ለማሳየት ነው እንጂ ቅንጣት ታክል ክብሩን ለመጨመር አይደለም። ማርስ የትኛውም ፕላኔት ፀሐይና ጨረቃ በመፈጠራቸው በእግዚአብሔር ኢኮኖሚ ላይ አንድም ነጥብ አልጨመሩም። ሰማይና ምድር ኑ ሲባሉ ከሌሉበት እንደመጡ ሂዱ ሲባሉ ሲመጡ ለምን ብለው እንዳልመጡ ሂዱ ሲባሉ ወዴት ብለው ሳይሄዱ ርግ ብለው ሄዳል። ስለዚህ ሲመጡ የእግዚአብሔር ኢኮኖሚ እንዳልጨመረ ሲሄዱም ኢኮኖሚው ላይ ክስረት አይደርስበትም። አሁን ያለው ሰማይና ምድር ያልፋል። አዲስ ሰማይና አዲስ ምድር አየዋል። ስለዚህ ይሄ ዓለም ካለመኖር ወደ መኖር እንደመጣ ሁሉ በመጨረሻ ከመኖር ወደ አለመኖር ይሄዳል። ሲመጣ ከየት እንደመጣ የሚያውቀው እግዚአብሔር ነው። ሲሄድም ወዴት እንደሚሄድ የሚያውቀው እግዚአብሔር ነው። የት ቦታ ስፔስ ይይዛል ብላችሁ እንዳትጨነቁ። በኢሳይያስ መጽሐፍ ላይ ሲናገር 65ኛው ምዕራፍ ላይ እንደዚህ ይላል፣ አዲስ ሰማይና አዲስ ምድርን እፈጥራለሁ፣ የቀድሞ አይታሰብም ወደ ልብም አይገባም ይላል። እፈጥራለሁ ከሆነ እፈጥራለሁ ነው። እፈጥራለሁ አስተካክለዋለሁ፣ ቆሻሻውን ለቅሜ የቀረውን አስቀጥለዋለሁ አይደለም። እግዚአብሔር እንደዚህ ያለ አዲስ ሰማይና አዲስ ምድር እፈጥራለሁ፣ የቀድሞ አይታሰብም ወደ ልብም አይገባም። ስለዚህ አዲስነቱ በይዘትና በጥራት ጭምር ነው እንጂ በጊዜ ብቻ አይደለም። ለምሳሌ ቶዮታ መኪና 2023 2022 ሞዴል የተመረተ ስትነዱ ከነበረ ሌላ አዲስ ቶዮታ በ24 ወይም 25 መጥቷል ማለት በእድሜ ብቻ አዲስ ነው ማለት አይደለም። ሞዴሉ በተቀየረ ቁጥር እዛ ላይ ያሉት ፊውቸሮቹ ይቀየራሉ፣ አዳዲስ ፈንክሽናሊቲዎች ይጨምራሉ። ስለዚህ እግዚአብሔር እንደዚህ ያለ አዲስ ሰማይና አዲስ ምድር እፈጥራለሁ ብሎ ሲል በይዘትም ሆነ በጥራት ከዚህኛው ሰማይና ከዚህኛው ምድር ጋር የማይነጻጸር አዲስ ሰማይ አዲስ ምድር ተዝላቸዋል። ከ10 ዓመት ከ15 ዓመት በፊት የመኪና ፋብሪካዎች በማነቤሎ የሚወርድ መስታወት ነበር የሚሰሩት። ሞዴሉ እየተሻሻለ አዲስ ሲሆን በፕሬስ ነው የሚወርደው። አሁን መኪናው አንተን ሴንስ ያደርጋል። በድሮ በቁልፍ ነበር የምትከፍተው፣ አሁን ግን እንደሱ አይደለም። ገና በጥላ ሁሉ ታናገረዋለህ፣ በሩን ሁሉ ይከፍትልሃል እና ፓርኪንግ ራሱ በራሱ ያቆማል። ከፈለከው አውጣው ትለዋለህ፣ ይወጣል። ሰው እንኳን ዘመን በጨመረ ቁጥር በጥራትና በይዘት ኢኖቬሽኑ ይጨምራል። እግዚአብሔር ድል ለነሱ በሳትና በመከራ ውስጥ ላለፉ በአንበሳ ተበልተው በዘይት ተቀቅለው ስሙን ላስከበሩ ወንዶችና ሴት የድል ነሺዎች ማህበር የሚሰራው ሰማይ ይሄን አይነት የሚመስል ሳይሆን በይዘትና በጥራት ከዚህ ዓለም የተለየ አዲስ የከበረ ዓለም የከበረ ከተማ አዘጋጅቶላችኋል። በደንብ አድርጉና አሜን በሉ። እግዚአብሔር ለምንድን ነው አዲስ ሰማይና አዲስ ምድር መፍጠር የፈለገው የሚል ጥያቄ ነበረኝ። ይሄም የእናንተ ጥያቄ ሊሆን እንደሚችል አስባለሁ። እግዚአብሔር አዲስ ሰማይና አዲስ ምድር መፍጠር የፈለገበት ምክንያት አሮጌው ዓለም ለአዲሱ ሰውነት ስለማይመጥን ነው። ከሞት የሚነሳው አዲሱ ሰውነት የከበረ ነው። ዘላለም ከጌታ ጋር በቅዱሳን ማህበር በአዲሲቱ ከተማ በሰማይቱ ኢየሩሳሌም የሚኖረው ይሄ የተዋረደው ስጋ አይደለም። የከበረው ጌታ ከሞት በኋላ የለበሰው አይነት ስጋ ነው። ስለዚህ ይሄ አሮጌው ዓለም ለአዲሱ ሰውነት አይመጥንም። የከበረው ሰውነት በተዋረደው ዓለም ውስጥ አይኖርም። ለድል ነሺዎቹ ላመኑት በክርስቶስ ኢየሱስ አምነው በሕይወት መዝገብ ላይ ለተመዘገቡት ልጆቹ እግዚአብሔር አዲስ ሰማይና አዲስ ምድር ማዘጋጀት የፈለገው የሚሰጣቸው ማንነት አቤት ከሞት በኋላ የሚያቀናጃቸው ማንነት ከተዋረደው ዓለም ጋር የማያረጀው ሰውነት በሚያረጀው ዓለም ውስጥ መኖር አይመጥነው። ደግሞ ይሄ ኃጢአተኛ ዓለም ማለፍ ግድ ስላለበት ጴጥሮስ ሲናገር እንደዚህ ያለ፣ ነገር ግን ጽድቅ በሚኖርበት አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠባበቃለን አለ። ጽድቅ የሚኖርበት ነው፣ ያ ኃጢአት የሚኖርበት ዓለም። ስለዚህ ይሄ ኃጢአት የሚኖርበት ኃጢአት የኖርበት ዓለም ይጠፋ ዘንድ ይገባዋል፣ ይጠፋ ዘንድ ግድ
ግዴታ ነው። ጥፋት ይጠብቀዋል። የአዲሱ ሰማይና አዲሱ ምድር ግን ኃጢአት የማይኖርበት ጽድቅ የሚኖርበት እንደ ተስፋ ቃሉ ይሆናል። ምናልባት 5 ዓመት 10 20 30 ዓመት ልኑር ምድር ላይ በቀረኝ ዘመን ሪከርድ ስለሚሆን አንድ ቀን ሰዎች ይህን መልእክት በሚሰሙበት ጊዜ ከሞት በኋላ የሚጠብቃቸው ጌታ ሲመጣ የሚቀናጁት የክብር ህይወት ምን እንደሆነ በደንብ እንዲያውቁ ስለምፈልግ ነው። እንደዚህ ያለ ባህርም አለ ወደፊት የለም አለ። ምክንያቱም ባህር የለም ማለቱ ምን ማለት ነው ብላችሁ ከጠየቃችሁ ሰላም እንጂ ሁከት፣ ፍቅር እንጂ ጦርነት የለም ማለት ነው። ወደፊት ባህር የለም ማለት ሰላም እንጂ ሁከት የለም፣ ፍቅር እንጂ ጦርነት የለም። ሄሎ እግዚአብሔር ለድል ነሺዎች ያዘጋጀው ከተማ ውስጥ ሁከት የለም፣ ጦርነት የለም፣ ጥላቻ የለም፣ ፍቅር ነው ያለው፣ ሰላም ነው ያለው። ከተማይቱ እግዚአብሔር ለእናንተና ለቅዱሳን ለድል ነሺዎች ማህበር ያዘጋጃት ከተማ የማትበላሽ ከተማ፣ የማታረጅ ከተማ፣ የማትለወጥ ከተማ። ታውቃላችሁ መጽሐፍ ቅዱስ ሁለት አይነት ኢየሩሳሌም ይነግራችኋል። ምድራዊቷ ኢየሩሳሌምና ሰማይቷ ኢየሩሳሌም። ሰማይቱ ኢየሩሳሌም እግዚአብሔር የፈጠራትና የሰራት ከተማ ነች። ዮሐንስ እንደዚህ ያለ አዲሲቱ ከተማ የእግዚአብሔር ከተማ፣ እግዚአብሔር የሰራት እግዚአብሔር የፈጠራት እንግሊዞች ያበጇት አይደለች። እግዚአብሔር የሰራት ከተማ ደግሞ የማትበላሽ ከተማ፣ የማታረጅ የማትለወጥ ከተማ። ሰዎች በዚህ ከተማ ውስጥ ሲኖሩ እርጅና ያገኛቸው አዲስ ሆኖ ነው የሚኖሩት። በዚህ ከተማ ውስጥ ሁከት የለም፣ ጦርነት የለም፣ ሰላም ነው ያለው፣ ፍቅር ነው ያለው። ቅድስቲቱ ከተማ አዲስቱ ኢየሩሳሌም ለባሏ እንደተሞሸረች ሙሽራ፣ ለባሏ እንደተሸለመች ሙሽራ ከሰማይ ከእግዚአብሔር ዘንድ ስትወርድ አየኋት አለና አንድ ድምፅ ከእግዚአብሔር ዙፋን ሲወጣ ሰማሁ። ታላቅ ድምፅ ነው። ደግሞ ይሄ ድምፅ እንደዚህ ሲልኝ ሰማዋል። እነሆ የእግዚአብሔር ማደሪያ በሰዎች መካከል ነው። እነሆ እርሱ ከእነርሱ ጋር ይኖራል፣ እነርሱም ሕዝቡ ይሆናል። ደግሞ እንባቸውን ያብሳል። ከዚህ በኋላ ሐዘን፣ ለቅሶ፣ ሞትና ስቃይ አይሆንም አለኝ። ከዙፋኑ የወጣው ድምፅ በዚህ ከተማ የሚኖሩ ቅዱሳን ምን አይነት ሕይወት እንደሚኖራቸው ይነግረዋል። ላይፋቸውን ይነግረዋል። የመጀመሪያው እነሆ የእግዚአብሔር ማደሪያ በሰዎች መካከል ነው ይለዋል። ምን ማለት ነው? አባታችን ሆይ በሰማያት የምትኖር ስምህ ይቀደስ የሚለው ጸሎት ያበቃል። የእግዚአብሔር ማደሪያ በሰዎች መካከል ነው ማለት እግዚአብሔር በእኛ ውስጥ እኛም በእግዚአብሔር ሕልውና ውስጥ ሆነን መኖር እንጀምራለን። አባታችን ሆይ ብለን ወደ ላይ ማንጋጠጥ እናቆማለን። አብሮን ይኖራል። የእግዚአብሔር ማደሪያ በሰዎች መካከል፣ እርሱ ከነርሱ ጋር ይኖራል። ከናፈቁት ጋር ይኖራል። ከፈለጉት ጋር ይኖራል። ካመኑት ጋር ይኖራል። ስማ ይኖራል። ባለ ግርማው ባለ ብዙ ክብር የተፈራ ከሕዝቡ ጋር ይኖራል። ደግሞ ከዚህ በኋላ ጊዜ ዲስታንስ ማተር አያደርግም። ይገርማል። ሙሽሪት ከሙሽራ ጋር በሰርግ ከተጋባች በኋላ እንደማትለያይ ሁልጊዜ ከእሱ ጋር እንደምትኖር አልፋና ኦሜጋ ከሆነው ከእግዚአብሔር ጋር ለዘላለም መኖር ይሆናል። በዚህ ዓለም ስትኖር ሞት አለ፣ ስቃይ አለ፣ ሐዘን አለ፣ ለቅሶ አለ። ግን በእግዚአብሔር ከተማ ከእግዚአብሔር ጋር መኖር ስትጀምር ሞት የለም፣ ሐዘን የለም፣ ስቃይ የለም። እስቲ በደንብ አድርጋችሁ አሜን በል። ብራዘር የሚጠብቅ ሪዋርድ፣ የሚጠብቅ ህይወት፣ የሚጠብቅ መጨረሻ ይሄ ነው። ሐዘን የለም፣ ለቅሶ የለም፣ ስቃይ የለም፣ ሞት የለም። ፎርኤቨር ከእግዚአብሔር ጋር ሐዘን የለም። አሁን ጠዋት ማታ የሚያስከፋ ነገር አለ። አሁን ጠዋት ማታ ስትገባ ስትወጣ የሚያሳስን ነገር አለ። አሁን ስቃይ አለ፣ በብዙ ነገር ስቃይ አለ። በእግዚአብሔር ከተማ ግን በአዲሲቱ ኢየሩሳሌም ግን ኖ ሞር ስቃይ፣ ኖ ሞር ሐዘን፣ ኖ ሞር ለቅሶ። ስለ ከተማይቱና ስለ ከተማይቱ የኑሮ ሁኔታ ነው ምዕራፍ 21 የሚያወራው። ከዛስ የቀድሞ ስርዓት አልፏል። የትኛው ስርዓት? ገዢና ተገዢ፣ የምርጥ ዘርን መተብ ያወጣው ስርዓት፣ በሰዎች መካከል ልዩነት ያመጣው ስርዓት፣ አንዱን ጌታ አንዱን ሎሌ ያደረገ ስርዓት፣ አንዱን ባሪያ አንዱን ጌታ ያደረገ ስርዓት፣ አንዱን ሀብታም ሌላውን ድሃ ያደረገ ስርዓት። ይሄ ዓለምን የገዛው አሁን በዚህ ዓለም ላይ እየሰራ ያለው ሲስተም፣ ይሄ ስርዓት ያልፋል። አዲስ ስርዓት ይመጣል። ስለዚህ በዛ ከተማ ኖዋን ቪአይፒ የለም፣ ይገርማል። ሴሌብሪቲ የለም፣ ይገርማል። ቢሊዮነር የለም፣ ሚሊዮነር የለም፣ ይገርማል። ሁሉ የእግዚአብሔር ኢኮኖሚ ተጠቃሚ ይሆናል። በእግዚአብሔር ኢኮኖሚ ሰርቫይቭ ያደርጋል። ሲያመን በደንብ አድርግ። የለም ሲቲዝን የለም፣ ይገርማል። ሁሉ በክርስቶስ አንድ ነው። የቀድሞ ስርዓት አልፏል። አንተ አሚን በል እባክህ። ሀብታም የለ፣ ድሃ የለ፣ ገዢ የለ፣ ተገዢ የለ፣ ትልቅ የለ፣ ትንሽ የለ፣ ታዋቂ የለ፣ ተራ ሰው የለ። አንተ በደንብ አድርገህ አሚን በል። ከተማይቱንና የከተማይቱን ኑሮ ሁኔታዋን ይነግራቸዋል። የቀድሞ ስርዓት አልፏል። ከዛ እንደዚህ አለ። እኔ በጣም ወደድኩት። በዚህ ምዕራፍ ውስጥ በዙፋኑ ላይ የተቀመጠው ሁሉን አዲስ አደርጋለሁ አለኝ። ቃሉም የታመነና እውነተኛ ነውና አፍ ብሎ አለኝ አለ። በዙፋኑ ላይ የተቀመጠው ሁሉን አዲስ አደርጋለሁ ማለቱ የማይሰለች አደርጋለሁ ማለቱ ነው። ጻፍ። አሁን የምትኖሩባት ዓለም ተበልታ ተጠጥታ ተለብሳ ትሰለቻለች። ያ አዲሲቱ ከተማ ከእግዚአብሔር ጋር የምትኖሩበት ህይወት ግን የማይሰለች ህይወት ይሆናል። ይሰለቻል። ባየሁት ብለህ የምትለው አገር ሄደ ካየው ከአንድ ከሁለት ከሶስት ከአራት ሳምንት በኋላ ይሰለቻል። በቃ ይሄ ነው መጨረሻው ይሄ ነው ትላል። በዙፋኑ ላይ የተቀመጠዋል አዲስ ከተማ አዘጋጅ። እዛ ከተማ ውስጥ ሞት የለም፣ ስቃይ የለም፣ ሐዘን የለም፣ ለቅሶ የለም፣ ብቻ አይደለም፣ እርጅና የለም፣ መበላሸት የለም። እና ደግሞ ይሄንን ህይወት ከኔ ጋር ስትኖረዋል የማይሰለች አደርገዋል። ኤቭሪዴ ፍሬሽ አደርገዋል። ለምን መሰለህ? የምትኖረው 40 እና 30 ዓመት
ኢተርኒቲን ነው የምትኖረው። ዘላለምን ነው የምትኖረው። ዘላለምን ለመኖር ደግሞ እግዚአብሔር የማይሰለች ካላደረገው በስተቀር አትችለው አትልም። ይሄንን ሞት የሌለበትን ሐዘን የሌለበትን ስቃይ የሌለበትን በሽታ የሌለበትን ይሄን ህይወት ይወርሳል። ድል የነሳ ለምን መሰለ? ሰባቱ ቤተ ክርስቲያናት አማኞች እስር ቤት ገብተው ቄሳር ይገለናል እንደዚህ ያደርገናል ብለው የሚጠብቁ እንዳይፈሩ እኮ ነው። እንዳይፈሩ ይሄንን ላይፍ ስታንዳርድ ይሄን ሲቲ ድል የነሳ ነው ይሄን የሚወርሳል። ቀጥሎ ቁጥር 8 ላይ ሲያወራ እንደዚህ ነው የሚለው። ዳሩ ግን ይላል የሚፈሩ የማያምኑ ነፍሰ ገዳዮች፣ ሴሰኞች ዕጣ ፈንታቸው እሳት ነው። ከፈራ አትገባም ማለት የሰው አፍ ከፈራ መከራ ከፈራ ሞት ከፈራ የሆነ ነገር ሆናለሁ ብለህ ከፈራ ይቺ ከተማ ለማንም አይደለችም፣ ለፈሪ አይደለችም። እና እዛ ከተማ ውስጥ ይገርማል ፋዘር ቱ ሰን ፌሎሺፕ ነው የሚቀጥለው። ማኖፍ ጋድ የለ ማኖፍ ምናምን የለ ሜጀር የለ ማይነር የለ አሚን ባል ጌታ እንደዚህ ያለ እኔ አለ አልፋና ኦሜጋ ነኝ። በነገሩ አልፋና ኦሜጋ መጀመሪያና መጨረሻ እኔ ነኝ ማለት ምን ማለት መሰለ? ይሄ አይሁዶች የለመዱት አገላለጽ ነው። ምን አይነት አገላለጽ? ጠቅለል አድርጎ መግለጽ፣ መነሻና መድረሻን መንገር። ስለዚህ እኔ ኢተርኒቲ ነኝ በአለቀ መጀመሪያ መጨረሻ ምን ነኝ። ከዛስ ይሄንን የህይወት ውሃ ምንጭ ለፈለጋል። ይሄ የህይወት ውሃ ምንጭ ደግሞ መንፈስ ቅዱስ ነው። ቀጥሎ ምዕራፍ 22 ላይ እንደዚህ ያለ በከተማይቱ መካከል አለ ከእግዚአብሔር ዙፋን ውሃ ይፈሳል አለ። የህይወት ውሃ ይፈሳል አለ። አሜን። ይሄን የህይወት ውሃ ምንጭ ለፈለገ እንዲያው አለ በነፃ እንደዚህ አይነት ኳሊቲ ኦፍ ላይፍ እንደዚህ አይነት ሞት የሌለበት ሐዘን የሌለበት ስቃይ የሌለበት ላይፍ ከተማ አንተ ከፍለ ብገባ እንኳን ያዋጣ ነበር። እንኳን በነፃ ሰው እንዴት ይሄን ከተማ በነፃ በክርስቶስ ኢየሱስ በኩል ትገባለህ ተብሎ ይቀራል። ወደዚህ ከተማ የመግቢያ በሩ ኢየሱስ ይባላል። ሰው ካናዳ ለመግባት አሜሪካ ለመግባት ሄዶ ይሙት ይኑር የማያውቅበት ከተማ ያው ሆኖ ሄዶ በአስክሬን ተመልሶ የሚመጣበት ከተማ ሄዶ ጥገኛ በሚሆንበት ከተማ ሄዶ ሪፊውጅ ካምፑስ በሚገባበት ከተማ እንኳን ለመግባት ስንት ዋጋ ይከፍላል። እዚህ ከተማ ሪፊውጅ የለም፣ የዚህ ዓለም ስርዓት የለም። እዚህ ከተማ እሱ አምላካችን እኛ ልጆቹ እንሆናለን። ልጅ ነው የምትሆነው፣ ሲቲዝን ነው የምትሆነው። ለዚህ እኮ ነው እኛ ክርስቲያኖች ትሞታላችሁ ስንባል የማንፈራው። ምን አይነት ከተማ እንደሚጠብቀን ዊኖ ሄሎ እኛ ጴንጤዎች ብቻ ነን ዛሬ ላይ ቆመን ዘላለምን እርግጠኞች የሆንን ጴንጤዎች ብቻ ነን። አሜን በል መደባር። አንዳንዶቹ እንኳን እዚህ መንግሥተ ሰማያት በር ላይ ደርሰው እርግጠኞች አይደሉም አይደለ? እኛ ግን እዚህ አዲስ አበባ ሆነን እርግጠኞች ነን። ከተማ ተዘጋጅቶልናል። ሞት የሌለበት ስቃይ የሌለበት ሐዘንና ለቅሶ የሌለበት ከተማ። አሁን መቼ አንድን ከተማ የሚያረጋት ከተማ ከሆነች በኋላ መብራት ያስፈልጋል። ኦኬ የተሰራችባቸውን እንቆች ሁሉ ካወራ በኋላ በሮቿን ሁሉ ካወራ በኋላ እንደዚህ ለከተማይቷ አለ የእግዚአብሔር ክብር ስለሚያበራላት በጉ መብራቷ ስለሆነ ፀሐይና ጨረቃ አያስፈልጓትም አለ። ለምን? አንደኛ እቺ ከተማ የዘመን ቁጥር የላትም፣ የዘመን ልኬት የላትም። ዘመኗ ዘላለም ነው። የምትኖረው ኢተርኒቲን ነው፣ ዘላለምን ነው። በእግዚአብሔር ዘመን አቆጣጠር ውስጥ ደግሞ ቀንና ማታ የለም። ሁለተኛ መብራት የሚያስፈልገው በመብራቱ በኩል ሌላ ነገር ለማየት ነው። አሁን መብራቱ ራሱን ካየኸው መብራቱን ለማየት ሌላ መብራት አያስፈልግም። ለዚህ ነው ዳዊት ብሉይ ኪዳን ላይ ቆሞ እንደዚህ አለ፣ በብርሃን አለ ብርሃንን እናያለን። ሰው መብራት የሚያስፈልገው በመብራቱ በኩል የሆነ ኦብጀክት ለማየት ነው። እና ወንድሜ ና ጌታን ተቀበል ምናምን ስትባል ከሆነ ሃይማኖት የገባ ከመሰለ ተሳስተ ዘላለምን የቀየርከው አድራሻን የቀየርከው። ራዕይ መጽሐፍ ምዕራፍ 21 የሚያወራው ስለ ከተማይቱ ስለ አዲሲቱ ከተማና በከተማ ውስጥ ስላለው የኑሮ ሁኔታ ነው። 22 የሚያወራው ከዛ ከተማይቱ ውስጥ አለ ከዙፋኑ የሚወጣ ወንዝ አለ። ከዛስ 2 የህይወት ዛፍ አለ 12 ወር ያፈራል አለ። ዛፉ ደግሞ ቅጠሉ አለ ከበሽታ ይፈውሳል አለ። የግሪኩ ትርጉም የሚለው ጤንነት ይሰጣል ነው የሚለው። እዛ ከተማ በሽተኛ የለም ብራዘር። ከዛ ማንም እዚህ ላይ እንዳይጨምራል። ከዛ በማህተም እንዳዘገዋል። ምን ማለት ነው? ሚስጥሩ ግልጥ ይሁን ማለት ነው። ደግሞ በቶሎ እመጣለሁ። ይሄንን ያየሁትና የጻፍኩት እኔ ዮሐንስ ነኝ። ምስክርነት ሰጥ አንተ ዮሐንስ ምንኛ የታደለ ሰው እና አንዳንድ ሰዎች ዝም ብላችሁ ስትበሽቁ እየተነሳችሁ ከመሬት ጋር የምትጋጩ ሰዎች አትሊስት ከግድግዳ ጋር ተጋጩ። ሰው እንዴት ከቆመበት ወደ መሬት ይጋጫል? ዝም ብላችሁ ከሰው ጋር በተጣላችሁ ቁጥር እንደዚህ አይነት ህይወት እንዴት ሚስት ታደርጋለህ? ልጅና ብልሽት የሌለበት ሐዘን፣ ለቅሶ፣ ስቃይ የሌለበት ሞት የሌለበት የዚህ ዓለም ስርዓት የተሻረበት ለከበረው ሰውነት የከበረ ዓለም በይዘትና በጥራት ከዚህኛው ዓለም ኒው ቨርዥን የሆነ ውርልድ ደግሞ በእግዚአብሔር ኢኮኖሚ ፎርኤቨር ከጌታ ጋር በደስታ የምትኖር። መጽሐፉ የተጻፈው በዛ ዘመን የነበሩ ክርስቲያኖችን ለማበረታታትና ለማጽናናት ነው። ልታስለቅሳቸው አትችልም። ታስታውሳለህ? እኔ ቲያጥሮን ከተማን አረሳትም። በጌታ በመሆናቸው ምክንያት ከብረት ስራ ማህበር ተባረዋል። ሸክላ ሰሪ ምናምን የነበረ ጠቅላላ ተባረዋል። ከንግዱ ከፖለቲካ ከብዙ ነገር ወጥተዋል። እና እነዚህ ክርስቲያኖች አዲስ ከተማ ሞትና ስቃይ የሌለበት በእግዚአብሔር ኢኮኖሚ የሚኖሩበት የእግዚአብሔር እንኳን ማደሪያ በሰው መካከል የሚሆንበት ሲባሉ ታታስለቅሳቸው። ጌታ እንደገና ልጄን ብሎ ይመጣል። እንደገና ልጆቼን ብሎ ይመጣል። ሲመጣ ደግሞ በክብር ነው የሚመጣው። ይገርማል። ወደዚህ ከተማ ትኬት ካልቆረጥ፣ ፎርም ካልሞላ፣ ህይወትን ካላዘጋጀ ወደዚህ ከተማ
ከተማ ለመግባት ውድ ነገር እንዳያመልጥ በክርስቶስ ኢየሱስ ማመን ብቻ ነው የሚጠበቅብህ። ኢየሱስ ክርስቶስ ጌታ ነው። ላዳንን በቅዱስ አጠራር ለጠራን ልጆቹ ላደረገን መንግሥት ለሚሰጠን ካህናት እንድንሆን ላደረገ ለሱ ከዘላለም እስከ ዘላለም ክብር ይሁንለት።